ሰሎሞን እንዲህ ያለ መጽሐፍ ለመድረስ ያበቃው ምኑ ነው ስትሉኝ በጣም ንጹሕ ድንግል ሰው ስለነበር አይደለም። በምንድን ነው ለዚህ የበቃው ስትሉ በንስሐ ነው። እስኪ በንስሐ በሉ። በምንድን ነው የበቃው? ሰሎሞን 1000 ሴት ያገባ ሰው ነው። ታውቃላችሁ። አንደኛ ነገሥት ምዕራፍ 11 ቁጥር 1 ላይ እንደምታነቡት 700 ሚስቶች 300 ቁባቶች 1000 ሴቶችን አግብቷል። እነዚያን ሴቶች ተከትሎ እግዚአብሔርን ክዶ ጣዖት አምልኳል። በልቡ ባይክድ እንኳን ሂዶ ለጣዖት አጥኗል። ሴቶቹ እኛ ለአንተ ሚስት እንድንሆን ከፈለግ ጣዖት በተራራ ላይ አቁም አሉት። ተሰብስበው እነሱን ለማስደሰት ጣዖት አቁሟል። እግዚአብሔርን አሳዝኗል። በልጅነቱ በ12 ዓመቱ የመምራት ጥበብን እስራኤልን የማስተዳደር ጥበብ የሰጠው በ12 ዓመቱ እግዚአብሔር በገባዖን ተራራ ተገልጾ ያነጋገረው ሰሎሞን ያን ሁሉ ረስቶ እግዚአብሔር የሚጠላውን ክፉ ነገር ሁሉ አደረገ። ክፉ ነገር ሁሉ ከዚያ ንስሐ ገባ። ንስሐ ገብቶ አለቀሰ። ሁሉም ምን አለ ተመልከቱ። 27 ዓመት የፈጀ ቤትም ሰራ። አትክልቶቹን ተከለ። በዓለም ላይ አሉ የተባሉ አበቦችን ሁሉ ተክሎ በእነዚያ መዓዛም ተደሰተ። ድምፅ አላቸው የሚባሉ አዝማሪዎችን ሁሉ አሰብስቦ መሰንቆ አስመታ። የሚረግጠውን ምንጣፍ ከዕንቁ እንዲጠለፍበት የዕንቁ ሐረግ ከወርቅ በላይ የዕንቁ ሐረግ እንዲጠለፍበት አደረገ። የመዋኛ ገንዳውን ምሰሶውን የሚሸከሙ በሬዎች የበሬ የአንበሳ ምስል አድርጎ ደግሞ ዙሪያውን የሚደግፉት ምሰሶዎች የመዋኛ ገንዳውን በወርቅና በዕንቁ ለብጦ ሰራው። መብል መጠጡን ሁሉ አደረገ። ዓይኑ የደረሰባቸውን ሴቶች ሁሉ ወደ ቤተ መንግስቱ አመጣ። ያን ሁሉ አደረገና ሲያየው ምንም ጉልበቱም አልቆ ከእግዚአብሔር ጋርም ተጣልቶ መንፈሱ ርቆት አይምሮው ታውቆበት ብቸኝነቱ ብቻ ከአይምሮው ውስጥ ቀረ። የዚህ ጊዜ ምን አለ? ከፀሐይ በታች አዲስ ነገር የለም። ፀሐይ ይወጣል ይገባል፣ ትውልድ ይመጣል ያልፋል፣ ሁሉም ነፋስን እንደመከተል ነው አለ። እስኪ ነፋስን እየተከተላችሁ ሩጡ። ዛሬ ከሰዓት ትይዙታላችሁ። ልብ ከመፍረጥ ውጭ የነፋስ መጨበጫ የለውም። ልብ ከመፍረጥ ውጭ የዚህን ዓለም ደስታ እንፈልገዋለን፣ ይርቀናል፣ እንፈልገዋለን፣ ይርቀናል፣ እንፈልገዋለን፣ ይርቀናል። በዚህ ዓለም ላይ ሩጠን መያዝ የማንችላቸው 3 ነገሮች አሉ። አንደኛው ገንዘብን አሳዶ መያዝ አይቻልም። አሳዶ መያዝ ገንዘብን የሚፈልግ ሰው ገንዘብ ከሱ ይርቀዋል። ሁለተኛ አላችሁ በነገራችሁ ላይ ትምህርት ሲሰጥ ወንጌል ሲሰጥ እንደዚህ ሰይጣን የሚጮኸው በእኔና በእናንተ ጸሎት ተቃጥሎ እንዳይመስላችሁ መረበሽ ፈልጎ ማምላክን የዋ መስሏችሁ ተንኮሉን አታውቁትም እናንተ። አዎ መረበሽ ሲፈልግ እንደዚህ ነው የሚያደርገው። እየረበሸ እኮ ነው። አሁን አንዳንድ ሰዎች ሲያስተምሩ ሰይጣን ይቆምና ተቃጠልኩ ይላል። አዎ ትቃጠላለህ ይሉታል መልሰው። አይደለም መረበሽ ፈልጎ እኮ ነው ትምህርቱን። ረበሸን እኮ አያችሁ፣ ጀግና ነው እኮ። አሁን ሐሳባችሁን ወደዚህ አድርጉ። ከቃሉ ጋር ናችሁ። በዚህ ዓለም ላይ ሰው ፈልጎ የማይደርስባቸው 3 ነገሮች ናቸው። እንዳትፈልጓቸው ስሩ። ዝም ብላችሁ ብታገኙትም አትታበዩበት፣ ተጠቀሙበት እንጂ ብታጡትም አትዘኑበት። 3ቱን ነገር አንደኛው ገንዘብ ነው። ገንዘብ የሚፈልግ ሰው
መጨረሻ ላይ ገደል ከቶት ነው የሚሄደው። ደስታ የለውም፣